የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ምዕመን የሚባል የላትም። አሁንም የጅብ ራት እየሆኑ ላሉት ኦርቶዶክሳውያን እህት ወንድሞቻችን በግፍ ለሚገደሉት ድምጽ ልንሆናቸው ይገባል። ጀማሪ ፖለቲከኛ የሚጀምረው ቤተክርስቲያን ላይ ነው። ጀማሪ መንደርተኛ የሚጀምረው ቤተክርስቲያን ላይ ነው። ጀማሪ ጴንጤ ስብከት የሚጀምረው ቤተክርስቲያን ላይ ነው። ጀማሪ ሁሉ ቤተክርስቲያን ይጀምራል ማለት የዱላ ማረፊያ ሁሉ ቤተክርስቲያን ነው። የትኛውም ሃይማኖት ሰዎች ለሀገር ሰላም፣ ለሀገር ፍቅር፣ ለወገን አንድነት፣ ለሁሉም ሰላም ጥረት ማድረግና በቃ ይበቃል በምን ችግሩን እንፍታው ብለን መከራ በማየት ፋንታ እንደገና በጦርነት ላይ ጦርነት ይልቁንም የሃይማኖት ጦርነት እጅግ የከፋ ኦርቶዶክሳውያን ሞት ዛሬም ቁማር እየበሉ ያሉ ጥቂት የቤተ ክህነት ሰዎች እንዳሉ መቼም ዘመን አረጀና የኢትዮጵያ ቤተክርስቲያን ውለታዋ ተረሳ እንጂ ይሄ ነው እንዴ የኢትዮጵያ ቤተክርስቲያን ውለታ መልሱ? ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን። ሰላም ጤና ይስጥልን ውድ ክርስቲያኖች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን አስቸኳይና አሳሳቢ የሆኑ ቪዲዮዎችን ይዘንላችሁ መጣን። እነዚህ ቪዲዮዎች ወጣቶች ጳጳስ የለንም ካህን የለንም እያሉ ሆ ብለው እየወጡ ይገኛሉ። እንዲሁም ደግሞ አባታችን አቡነ ኤርሚያስ ያስተላለፉት መልእክት አለ። ይሄንንም ቪዲዮ አስመለክታችኋለሁ። ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። ሐሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አሳውቁልን። እስኪ ከወጣቱ ቪዲዮ እንጀምር። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ የሰማችሁ ነው አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ምዕመን የሚባል የላትም። ስለዚህ ይኸውላችሁ ቢኖራት ቢያንስ በዚህ ጉዳይ ወጥተው ሊቃነ ጳጳሳቶች መግለጫ ይሰጡ ነበር። ይሄንን አሽቃበጥ አላሽቃበጥ እየጎረና ተጠጥቷል አላት መተለኝ ካለ እኛ ከቤተ ክርስቲያን ቦታ ላይ አንሄድም፣ እዚህ ቁጭ እንላለን። ለዚህ ጉዳይ ሁላችሁ ማውራት አይጠበቅባችሁም። መሄድ የምትፈልግ መንገዱ ጨርስ። እንግዲህ እኚህ ወጣቶች እንደሰማችኋቸው ናቸው። በዚህ መልኩ በጣም ስሜታዊ ሆነው እኛ ጳጳስ የለንም እኛ ካህን የለንም ሚደርስልን አጣን እያሉ እየጮሁ ይገኛሉና እነዚህም ወጣቶች ያው ስሜታዊ ሆነው በጣም ፈር ለቀው ሄደዋልና ወላይታው ሀገረ ስብከት ያሉ አባቶች እንዳሉን አይዘነጋም። እኚህም አባት ሄደው በክርስቲያን ሆስፒታል ላይ እንዳጽናኑ ሁላችንም የምናውቀው ነገር ነውና እኚህ አባት ባሉበት ሁኔታ አባት የለንም ብሎ መናገርም ትንሽ ይከብዳልና እነዚህን ወጣት እንግዲህ እያረጋጉ አባቶችም እዛ አካባቢ ላይ የምትገኙ አባቶች እባካችሁን እነዚህን ወጣት ልታረጋጉ ይገባል። ወጣቶች ሆ ብለው መውጣት ከጀመሩ ከባድ ነው የሚሆነው፣ ለሀገራችን እልቂት ነው የሚሆነው፣ ልክ አይመጣም እና እግዚአብሔር አምላክ እንደዚህ አይነት ነገር ደግሞ ይጠብቀን፣ ወጣቶችን ያረጋጋልን፣ ቤተክርስቲያንን መልስ ትስጠን። የትኛውም ሃይማኖት ሰዎች ለሀገር ሰላም፣ ለሀገር ፍቅር፣ ለወገን አንድነት፣ ለሁሉም ሰላም ጥረት ማድረግና በቃ ይበቃል በምን ችግሩን እንፍታው ብለን መከራ በማየት ፋንታ እንደገና በጦርነት ላይ ጦርነት ይልቁንም የሃይማኖት ጦርነት እጅግ የከፋ ነው። የቀረን እሱ ነው። አሁን ሌላውን አይተነዋል፣ የጎጡን አይተነዋል፣ የመንደሩን አይተነዋል። የተሻለ ነገር ማምጣት አለብን እየተባለ የሚደረገውንም እያየነው ነው፣ አይተነዋል። የቀረን የሃይማኖቱ ነው። በደንባራ በቅሎ ቃጭል ተጨምሮ በእንዲህ አይነት ላይ ደግሞ ሃይማኖትን መሳሪያ አድርጎ መቅረቡ በጣም አደገኛ ስለሆነ የሃይማኖት መሪዎች የትኛውም ሁላችንም በስርዓት በህግ በመከባበር ያንዱን ሃይማኖት አንዱ ሳይነካ ቀኖናውን ስርዓቱን ዶግማውን የሚያምንበትን ጠንቅቆ ለአማኞቹ ብቻ በማስተማር በነፃ ምድራችን በጋራ ሀገራችን በጋራ ልንኖር ይገባናል። ከዚያም በላይ እኮ ካልንማ እኛ ኦርቶዶክሳውያን እኮ መቼም ዘመን አረጀና የኢትዮጵያ ቤተክርስቲያን ውለታዋ ተረሳ እንጂ ይሄ ነው እንዴ የኢትዮጵያ ቤተክርስቲያን ውለታ መልሱ? ማንን ተዋጋች? እጅ ዘርግታ ሁሉንም አማኝ በተቀበለች። ደጋግሜ ይህን ቃል የምናገረው እንደ ዛሬው ትምህርት ቤቶች ሳይኖሩ ፊደል ባስቆጠረች፣
እንደ ዛሬው ጸሐፊ አስተማሪ በሌለበት ጽሑፍ ባስተማረች፣ እጁን ሰዶ ከመፈረም ስሙን እንዲጽፍ ባደረገች፣ ታሪክ በሰጠች ለዚች እናት ለዚች አንጋፋ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንዲህ አይነት ስም ሊሰጥ አይገባም። ስለዚህ የልዩ ልዩ ሃይማኖት ተከታዮች እባካችሁ ምከሩ፣ እንምከር፣ በሰላም በፍቅር እንኑር። እማንቆጣጠርበት ደረጃ እንዳይደርስ በሰዓቱ በጊዜው ካላስተማር፣ እኛ መሪዎቹ በሰዓቱ ሊሆን የሚገባውን ካላደረግን ከኛ አልፎ ከሄደ በኋላ ሁሉም ነገር ከንፈርን መምጠጡ ትናንት ባስተምር ኑሮ ማለቱ ትርጉም የለውም። የእንቁላሉ ጊዜ በቀጣሽኝ የሚለው ልጅና ጠባይ ነው ሊፈጠር የሚችለው። ስለዚህ ይህንን አደራ እላለሁ ነው። እንግዲህ ፊደል ቀርጻ ባለውለታ የነበረችን ቤተክርስቲያን በዚህ መልኩ ለማጥፋት እየሞከሩ ነውና መቼም አትጠፋም ቤተክርስቲያንና ግን ለምን በዚህ መልኩ እየጣሩ እንደሆነ ግልጽ አይደለም። ቤተክርስቲያን እና የወዲት ጉዲት አህመድ ግራኝ ብዙ ሰዎች ሊያጠፏት እኮ ሞክረዋል። ነገር ግን በፍጹም አጠፋ። አባቶችም ድምጽ ሆናችሁ እነዚህን ወጣቶችም ከመውጣታቸው በፊት እንደዚህ አባቶች መልእክት እያስተላለፋችሁልን ዝምታችሁን እየሰበራችሁልን ድምጽ እንድትሆኑ ስልን በአክብሮት እንጠይቃለን። ቁርአን ተመልካቾቻችን በጣም በሚያስገርም በሚያስደንቅ መልኩ እንግዲህ የቤተክርስቲያን ልጆች አባቶችም ጭምር ድምጻቸውን እያሰሙ ነው። ድምጽ ማሰማት ብቻ ሳይሆንም መፍትሄ እስኪመጣ ድረስ አብረን መቆም መቻል አለብን። በኦርቶዶክሳውያን ሞት ዛሬም ቁማር እየበሉ ያሉ ጥቂት የቤተ ክህነት ሰዎች እንዳሉ ምንም ጥርጥር የለም። ሞታቸውን ጭምር ዛሬም ድረስ ላለመዘገብ ላለማስመዝገብም ጭምር እየጣሩ ያሉ አሉ። በዛ ጎን ለጎን ደግሞ ከቤተ ክርስቲያን የተገኙ ማህፀነ ለምለም ናት ስንል ቤተ ክርስቲያን በዚህ ነውና መምህር ታደሰ ወርቁ እንዲህ ሲሉ ሐሳባቸውን አስፍረዋል። መምህር ታደሰ ወርቁ ዛሬም አድራሻ በሌለው ገዳይ ይላሉ። የምስራቅ አርሲ ኦርቶዶክሳውያን እልቂት ልብ ሰባሪ ከሆነ ዓመታትን አስቆጠረ። ልብ ሰባሪነቱ የእልቂት ሰለባ ለሆኑ ቤተሰቦች ብቻ ሳይሆንም የኦርቶዶክሳዊት ቤተክርስቲያን ጭምርም ነበር። ሆኖም ግን ቤተክርስቲያን እጅግ ሲበዛ ጨካኝ በሆኑ ጥቂት ጳጳሳት እጅ በመውደቋ የሰማዕታቱ ሐዘን ተጋሪ እንዳትሆንም አድርገዋታል። እነርሱ የሐዘን መግለጫ የሚያወጡት በድንገት አደጋ ለሚሞቱ እንጂ በኦርቶዶክሳዊ ማንነታቸው ለሚገደሉ ካህናትና ምዕመናን አይደለም። እነርሱ ጸሎተ ፍትሐት የሚያደርጉት ለየሰፈሮቻቸው ሟች እንጂ ለኦርቶዶክሳዊ ተገዳይ አይደለም። እነርሱ ማቅ የሚያለብሱን የመግለጫ ጋጋታ የሚያወጡት ቆባቸው ሲነካ ብቻ ነው። እነርሱ ደሞዛቸው አበላቸውና ጥቅማጥቅሞቻቸው እስካልተቋረጠ ድረስ የምዕመናንን ግድያ ስሜት አይሰጣቸውም። በዚህም እነርሱ የብዙ ኦርቶዶክሳውያን ልብ ይሰብራሉ እንጂ ልባቸው በሐዘን አይሰበርም። አባቶች ሆይ እርግጥ ነው እናንተ ሌላ ዓለም ላይ ናችሁ። የሀብታቸው ምንጭ የሆኑት ምዕመናን ማብቂያ በሌለው ግድያ ውስጥ ሆነው እናንት ማብቂያ በሌለው ድግስ ውስጥ መሆናችሁን አይጠፋንም። በዚህ የምቾት ባህር ውስጥ ሆናችሁ እንዲህ አይነት ሰቆቃ መስማት ማየትም እንደማትፈልጉ ጠንቅቀን እናውቃለን። አንዳንዶቻችሁ ጉቦ መቀበልን፣ በዘመድ አዝማድ መሰባሰብን፣ ካህናትን መሸጥን፣ ብክነትና ምዝበራን ስራ እንዳደረጋችሁትም እንረዳለን። እንደው ትንሽ የቀራችሁ የርኅራኄ እንጥፍጣፊ ካላችሁ ለነዚህ ግፏን ድምፅ ሁኗቸው። ለሰማዕታቱ መግለጫ ማውጣት ባትፈልጉ እንኳን ሙያው ጥብዓትም በሌላቸው ሚዲያዎቻችሁ አማካኝነት ማንነታቸው ባልታወቁ ታጣቂዎች እያላችሁ አታላግጡባቸው። በጣም የሚያሳዝነው የሚያስገርመው ነገር መምህር ታደሰ ወርቁ ይሄን ይበሉ እንጂ ኢኦቲሲ በጎዶሎ ዜናው መጨረሻ ላይ አነብላችኋለሁ ማንነታቸው ባልታወቁ ገዳዮች ሲል ዜናን ዘግቧል። መምህር ታደሰ ወርቁ ጽሑፋቸውን ሲቀጥሉ እንዲህ ይላሉ። ዛሬም አድራሻ ያለውን ገዳይ አድራሻ በሌለው ገዳይ የተካችሁ ያልታወቀ ገዳይ አትበሉ። ማንም ያደርገው ማን የንጹሃን ግድያ ማውገዝ ፖለቲካ አይደለም ጥሪያችሁ እንጂ ይቆየን ሲሉ መምህር ታደሰ ወርቁ የተሰማቸውን ሐዘን እንዲህ በተሰበረ መልኩ በማህበራዊ ትስስር ገጻቸው ፌስቡካቸው ላይ አጋርተዋል። አሁንም እንቀጥላለን። ለአርሲ በግፍ ለተገደሉ የኦርቶዶክሳውያን ነፍስ ይማር፣ ላሉት ቤተሰቦች ደግሞ መጽናናቱን ያድልልን እንላለን። ጋዜጠኛ መስከረም ጌታቸው በማህበራዊ ገጿ በተለይም ፌስቡክ ላይ በግፍ ለተገደሉ ኦርቶዶክሳውያን እንዲህ ድምፅ ሆናለች። ምንም ማለት አቃተን እኮ። ይህ ተገሎ ተሰዶ ታግቶ የማያልቀው ምዕመን ባለቤቱ ማን ነው? አለሁ የሚለው አባቱስ ማን ነው?
በየዓመቱ ገቢ ያስገኘን ብላችሁ የምትሸላለሙት እኮ የነፍስና ስጋውን አስይዞ በሚወጣ በሚገባ የምዕመን ላብ ነው። መቼ ነው የምትደነግጡት? ስንት ልጆችን ስታጡ ነው ህመሙ የሚደርሳችሁ? የዚህ ጠባቂ የሌለው ምዕመንን ባስ ግፍ አይሆንም ወይ? ምዕመኑ ከማህበራዊ ሚዲያ ጩኸት ባለፈ ደፍሮ እንዳይጠይቃችሁ የያዛችሁ ስልጣነ ክህነት ነውና በጥቅስ ተተብትቦ እያየው ነው። ቀስ በቀስ የመካከለኛው ምስራቅ ክርስቲያን ዕጣ ፈንታ ጋር ገጥመናል። ሌላው አካባቢ ይቅርና በ2 ዓመት ያውም በምስራቅ አርሲ በአንድ ወረዳ ብቻ 115 ልጆቻችሁ መገደል ሰምታችሁ ይሆን? በእውነት ነገ ፐርሰንት ብላችሁ ፊቱ የመቆም ሞራልስ አላችሁ ሆይ? ለነገሩ እስከዛ ካላለቁ ነው። ኧረ በእንተ ማርያም ብላችሁ ስለጠራችኋትም መብራን ይሁንባችሁ። ባለቤቱን ባይንቁ ይህ ባልሆነ ለራሳችሁ ክብር በእግዚአብሔር ፊት ምዕመኑን ልትጠብቁት ስለገባችሁት ቃል ኪዳን ብላችሁ አባቶቻችን አለው በሉ። እኛም አባቶቻችንን ወቃሽ አታሰኙን። ያረፉት ወገኖችን እግዚአብሔር የሰማዕትነትን ዋጋ ያደልልን፣ ቤተሰቦቻቸውም ያጽናልን ስትልም ጋዜጠኛ መስከረም ጌታቸው እንዲህ ሐዘኗን ገልጣለች። መምህር ብርሃን አድማስ ደግሞ እንዲህ ይነግሩናል። የማያቋርጠው የአርሲ ክርስቲያኖች እልቂት። ከጥቂት ወራት እፎይታ በኋላ ወደ ፌስቡክ ስመለስ የጠበቀኝ የማያቋርጠው የአርሲ ክርስቲያኖች እልቂት ነው። እንደ አርሲ ክርስቲያኖች ሁኔታ ልብ የሚያቆስል ነገር በዚህ ዘመን ያለም አይመስለኝም። የእነርሱ ጽናት በአሁኑ የደቡብ ምስራቅ ቱርክ የቀሩትን የሶሪያና የአርመን ክርስቲያኖችንም ይመስላል። በንጽምቢ በኤዲሳና በአካባቢ የሚኖሩትንና ምንም የሚቆምላቸው የሌላቸው እነዚያ ክርስቲያኖች እስካሁን ድረስ ፈጽመው ቦታቸው ለምን እንዳለቀቁ ሲጠየቁ በሞታቸውም ቢሆን ክርስቶስን እየሰበክን ስለ እርሱም እየመሰከርን እንጠብቀዋለን እንደሚሉ አንድ መጽሐፍ ላይ ማንበቤን አስታውሳለሁ። የአርሲ ክርስቲያኖችም እያደረጉ ያሉት ያንኑ ይመስለኛል። አርሲና አካባቢ ያሉ ክርስቲያኖች ከኢህአዴግ ዘመን ጀምሮ የለውጥ ነፋስ የሚመስል ሀገራዊ እንቅስቃሴ በኖረ ቁጥር ለጥቃት የተጋለጡ እንደነበሩ ከዘመኑ መረጃዎች መረዳትም ይቻላል። ባለፉት ጥቂት ዓመታት ግን በማንኛውም ጊዜ የሞት ብቻ ሳይሆንም የመከራ ሰለባ መሆናቸውንም በእጅጉ ያስገርመኛል። እነዚህ ክርስቲያኖች በምን ያህል ርቀት መከራ እንደሚቀበሉ ለማየት የአርሲ ሀገረ ስብከት የሚል ወይም መሰል ቃል ሰጥቶት ጎግል ላይ የሚፈልግ ሰው በየስንት ጊዜው መከራ እንደሚቀበሉ ምን ያህሉ እንደሚገደሉ ለመረዳትም ይቻላል። በአንድ ዓመታት ውስጥ ስንት ወራት ግድያ ተፈጸመ ከማለት ስንት ወራት ላይ አልተገደሉም ብሎ ማስላትም ይቀላል። ባለፈው ዓመት ጳጉሜ ወር ላይ እንኳን ተገለዋል። አክራሪዎች በብዛት በሚገኙባት በግብፅ እንኳን ይህን ያህል የሚገደልበት አካባቢ የለም። ቅድም ባነሷቸው በቱርክ ምስራቃዊ ግዛትና በሌሎች የመካከለኛው ምስራቅ ቦታዎች እንኳን በዚህ ዘመን በተደጋጋሚ ክርስቲያኖች የሚገደሉበት ቦታ እንደሌለ በእርግጠኝነት መነጋገር ይቻላል። ለምን በኢትዮጵያ ለምን በአርሲ መንግስት የለም? ቤተ ክህነትስ የለም? እንዴትስ እንዲህ ሊሆን ቻለ? እግዚአብሔር ይወቅ። በሰማዕታቱ ደም በዚያ በሚኖሩ ክርስቲያኖች ጽናትና በየወሩ ምስክርነት እግዚአብሔር ሁላችንም ይቅር ይበለን። በእውነት ልብን ያሳመማል። ከሁሉ የሚያሳዝነኝ የቀሩትን ለማጽናናትና ለመደገፍ የሚቻልበት እውነተኛ የሀገረ ስብከት መዋቅር እንኳን አለመኖሩ ነው። የሚቻለው ሁሉ ግን እነዚያን የሰማዕታቱን ቤቶች ለመርዳት መስነፍ የለበትም። እርሱ ይቅር ይበለን ይላል። በጣም የሚያስገርመው የሚያስደንቀው ይህ ሁሉ ሲሆን የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ያሬድ ዝም ጭጭ ስለ ልጆቻቸው ሞት የሰሙ አይመስልም። በጣም ያሳዝናል። ብፁዕ አባታችን ብፁዕ አቡነ ሄኖክ ደግሞ እንዲህ ሲሉ ተናግረዋል። ስለ አንተ ቀኑ ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን። በአርሲ ሀገረ ስብከት በኖኖ ጃዌ ቀበሌ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸውም ተሰምቷል። ከቅርብ ጊዜ ወዲህ አብዝተን እየተለማመድ ነው የመጣነውን የኦርቶዶክሳውያን ሞት ሊበቃና የሰው ልጆች ሁሉ የመኖር ሰብአዊ መብት ሊረጋገጥም ይገባል።
በአካባቢው የሚገኙ ባለድርሻ አካላት በተደጋጋሚ በአማኙ ላይ የሚሰነዘረው ጥቃት ሊያስቆሙና መፍትሄ ሊያበጁለትም ይገባል። ለወደፊቱም ቢሆን እንደ ቤተክርስቲያን የሚጠበቅብንን በርካታ ስራዎች አለመስራታችን ትውልዱን ዋጋ እያስከፈለው እንዳይኖር ጥንቃቄ በተሞላበት መልኩ መስራት እንደሚገባ አያሌ ተግባራት መኖራቸው መዘንጋት የለበትም። በግፍ ለተገደሉ ወገኖቻችን ረፍተ ነፍስን ያድልልን፣ ለቤተሰቦቻቸው አጽናኝ ቅዱስ መንፈስ ይላክላቸው፣ እግዚአብሔር ኢትዮጵያን ይባርክ ሲሉ እንደዚሁ መልእክታቸውን አስተላልፈዋል። በአርሲ በግፍ ለተገደሉ ኦርቶዶክሳውያን ሊቃውንት ስሙር አላምረውም ዝም አላሉም። ሊቃውንት ስሙር አላምረው እንዲህ ሲሉ ሐዘናቸውን ገልጠዋል። ለካ ሊቀ ጳጳስም እንዲህ ይወሰናል። የግብፅ መንግስት በሲና ተራራ ላይ ቅንጡ ሪዞርት እየሰራ ነበር። በስፍራው የቅድስት ካትሪን ገዳም አለ። ልማቱ የገዳሟን ንብረቶች ይዞታዎችን ነካ። ይህች ገዳም በግሪክ ኦርቶዶክስ ቤተክርስቲያን ስር ነው የምትተዳደረው። ይህች ገዳም በበላይነት የሚመሯት ሊቀ ጳጳስ እንግዲህ እንዲህ አሉ። የገዳማችን ይዞታ መንካት አስነዋሪ ነው ካሉ በኋላ ከኃላፊነቴ ተነስቻለሁ አሉ። አይመታደል 10 ዓመት ተከራክረው ቁራሽ መሬት መነካት የለበትም ብለው ነው ከኃላፊነቴ ተነስቻለሁ ያሉት። በሃይማኖቱ ምክንያት ሰው እንደ ቅጠል ሲረግፍ ምንም እንዳልተፈጠረ ዝም ለምን ለኛ መፋረጃ ሆነው ይኖራሉ እኚህ አባት። በቅኔ ነው የተናገሩት በጣም በሚገርም መልኩ። በየሚዲያው 14 ሰውን የሞተው እያሉ ያላግጡብናል። አሁን በደረሰኝ መረጃ እስካሁን 40 ኦርቶዶክሳውያን ሞተዋል። 40 ኦርቶዶክሳውያን አሁንም የጅብ ራት እየሆኑ ላሉት ኦርቶዶክሳውያን እህት ወንድሞቻችን በግፍ ለሚገደሉት ድምጽ ልንሆናቸው ይገባል። እስካሁን ድረስ ባለኝ መረጃ በዚህ ሰዓት የደረሰኝ መረጃ 40 ኦርቶዶክሳውያን ከጥቅምት 17 እስከ ዛሬ 40 ኦርቶዶክሳውያን ደርሰዋል። አሁንም እየተገደሉ እየታፈኑ ግፍና ስቃይ ሰቆቃ እየደረሰባቸው የጅብ እራት እየሆኑ ነው ያሉት ኦርቶዶክሳውያን። ዝምታው ይሰበር፣ በአንድነት እንጩህ፣ በአንድነት እናልቅስ። ሁላችሁም ከጥቅምት 24 እስከ 27 የሚቆይ አንድ አይነት ፕሮፋይል እየተሰራ ነው። የሐዘን መግለጫችንን ድምጻችንን በምንችለው ቋንቋ እየሰራን ለዓለም እናሰማ። ዓለም ይስማ ይሄንን ጉድ። ዓለም በቃ ምንችለውን ሁላ አድርገን ለወገኖቻችን ለኦርቶዶክሳውያን የቤተ ክርስቲያን ስቃይ ቤተ ክርስቲያን ላይ እንግልት የሚጭኑ ሰዎች በቃ ልንላቸው ይገባል። ጀማሪ ፖለቲከኛ የሚጀምረው ቤተክርስቲያን ላይ ነው። ጀማሪ መንደርተኛ የሚጀምረው ቤተክርስቲያን ላይ ነው። ጀማሪ ጴንጤ ስብከት የሚጀምረው ቤተክርስቲያን ላይ ነው። ጀማሪ ሁሉ ቤተክርስቲያን ይጀምራል ማለት የዱላ ማረፊያ ሁሉ ቤተክርስቲያን ሆነች። እንዴ ምንድነው በደሏ? ምንድነው በደሏ? አልነካች፣ ከሰው አልደረሰች፣ አልበደለች፣ አልገደለች፣ አልቀማች፣ ሰውን ክፉ አላደረገች። የምታስተምረው ነገር ሁሉ እንዴት የባይድ ሆነ? ሰው እንዴት በጣሊያን አይምሮ ቤተክርስቲያን ያስባታል? ይሄ እኮ የነበረው ጣሊያን ለውጊያ የመጡ ጊዜ ያስቡት የነበረው አይምሮ ነው። ያን ጊዜ ነው የጣሊያን ጦርነት በዚያ መልኩ ቤተክርስቲያን ይገፋት የነበረው። ያ አመለካከት ነው አሁን ዛሬ እንድትገፋ ያደረጋት ቤተክርስቲያንን ማለት ነው። ሌላውም በዚያው አያይዞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመታደርገው የእግዚአብሔርን መንግስት በመሰብኳ ሐልወተ እግዚአብሔርን በማስተማሯ በትክክል ፍትረትን በማስፈኗ ይሄንን እንዲሆን የማይፈልገው ሰው እንድትጠላ አድርጓታል። ይሄም ጂሃድ በሚመስል መልኩ ቤተክርስቲያን ላይ ብዙ ነገር ታውጆባታል። በብዙ መንገድ የምትቃጠለው ቤተክርስቲያን ብዙ ትሰራለች። ወጥተው ወርደው ልጆቿ ቤተክርስቲያን ያነጻሉ፣ ያቃጠሉባታል። ኦርቶዶክሳውያን ልጆቿ ሀገር ሰላም ብለው ይኖራሉ፣ ይገሉባታል። የኢትዮጵያ ቤተክርስቲያን አስተምሯን ትቀጥላለች። አስተምሮ አምራሱ ጣዖት አምላኪ ብለው ልጆቿን ያንገላቱባታል፣ ሐሳቡን ያጠጥሉባታል። በነገራችን ላይ ህግ ሁሉ የሚሰራው ሌላ ቦታ ላይ ነው። ቤተክርስቲያን ላይ ህግ አይሰራም። ሌሎች የጥላቻ ንግግር ተናገሩ ሲባል ሊታሰሩ ይችላል። ቤተክርስቲያንን ሲጠሏት የጥላቻ ንግግር ሲናገሩባት የጦር አዋጅ ሲያውጁባት እና አይጠየቁም። ህግ አይይዛቸውም፣ ዳኛ አይይዛቸውም፣ የፍትህ አካል አይመለከታቸውም። እነሱ ችግር የለም። ቤተክርስቲያኗ መገፋት ስላለባት የሚነካቸው የለም። እኛ ብንናገር ቤተክርስቲያኗ ላይ የሆነ ነገር ብንናገር በሌላ ቤተ እምነት ብንናገር በሌላ ላይ ብንናገር የሚምረን ማን ነው? ዝም የሚለን? ዝም የሚለን የለም።
ቤተክርስቲያኗን ግን በተለያየ መልኩ ሲናገሯት፣ ሲተነኩሏት፣ ሲያጣጥሏት፣ ሲሰድቧት፣ ሲያንቋሽሿት፣ ጦር ሲቀሰቅሱባት፣ ሲሰብቁባት የሚናገር የፍትህ አካላት የለም። ቤተክርስቲያን ፍትህ አጥታለች፣ ተገፍታለች፣ መገፋት ደርሶባታል፣ ባለቤት አጥታለች፣ እንደ ዜጋ መከበር አጥታለች። ያንድ ሰው ያህል እንኳን 60 ሚሊዮን ክርስቲያኖች ከ45,000 በላይ አብያተ ክርስቲያናት በጣም ብዙ ሺህ ሊቃውንት ካህናት ያሏት ብዙ ገዳማት ያሏት ታሪክ የጻፈች 5000 ዓመት ታሪክ ሰንዳ ያስቀመጠች ቤተክርስቲያን ያንድ ሰው ያህል እንኳን ያንድ ብሔርተኛ ያህል እንኳን መከበር አቅቷታል። ለምን? የጥቃት ኢላማ ሆነች። ለምን? ምንድነው በደሏ? ለምን? ይሄ ክርስቲያኖችን ያስቆጣል። እውነተኛ ሰው የሆነንም ሰው ያስቆጣል። እውነተኛ ሀገር ወዳድ ታሪክ ወዳድ ሰውን ያስቆጣል የእውነት። ሌላው የኢትዮጵያ ቤተክርስቲያን በጥቃቱ ኢላማነት የገባችበት ምክንያት በስርዓት ምክንያት ነው። ይሄ ቤተክርስቲያኗን የሚገፋት ስርዓቱ ነው። የፖለቲካ ስርዓቱ፣ የአመለካከት ስርዓቱ ነው ቤተክርስቲያን እየገፋት ያለ እና ግለሰብ ነው ወደሚል ብዙ አንሄድም ቤተክርስቲያናን። ምክንያቱም በስርዓት የመጣ ነው። ከስርዓቱ ተቀብሎ በጀት ተበጅቶለት ተደግፎ በል ተናገር ተብሎ የሚመጡ ስለሆኑ ማለት ነው። ስርዓቱ ቤተክርስቲያንን እየጎዳት ነው። ቤተክርስቲያንን እያደማት ነው። ቤተክርስቲያን እንድትገፋና እንድትሰቃይ መከራ እንድትቀበል እያደረጋት ነው። በዚህ ምክንያት ቤተክርስቲያን የጥቃት ኢላማ ሆናለች። ለምን? ዜጋ አይደለችም ወይ? መኖር አትችልም ወይ? ፍትህ አይገባትም ወይ? ቤተክርስቲያን ችግሯ በደሏ ምንድነው? በታሪክ ትናንት ከመጣን እኮ ሌሎች አልነበሩም። የእውነት ለመናገር ባልነበሩበት ዘመን ሀገር ሰርታ መስጠቷ፣ ሰው ሌሎች ባልኖሩበት ዘመን ታሪክ ሰንዳ ማስረከቧ፣ በዓለም ከፍ ብሎ የሚታይ የልልና የክብር አሻራ ወኔ መስጠቷ፣ ማስተማሯ፣ አንድ አድርጋ መቅረጿ በደል ሊሆንባት አይገባም። በዚህ ልትሸለም ይገባታል፣ ልትከበር ይገባታል፣ አንቱ ልትባል ይገባታል፣ ቦታ ሊሰጣት ይገባታል። ሀገርን የምታበለጽግ የምታሳድግ ናት። በኢኮኖሚ በልማቱ ማትገፋ ማንንም አትገፋ ናት። አብሮ ባህልን ያስተጋባች ሰው ድሃ እንዳይኖር መጾታ ሰጥታ ዘክራ የምትኖር ቤት ናት። ይችን መግፋት የጤና አይደለም። የእውነት ከጤና ሁሉ የከፋ ቀውስ ነው። ቤተክርስቲያኗን መገፋት የሌለባትን መግፋት የአእምሮ ችግር፣ የምዕራባዊነት የተገዥነት ምልክት፣ የባንዳነት መጨረሻ፣ የጥላቻ ጥግ፣ ሰው ከመሆን ሁሉ መውጣት ነው። ይሄንን ሰው ቆም ብሎ እንዲያያት እንመኛለን። የሚገፋት ሁሉ ቆም ብሎ እንዲያያት። ምናልባት ኦርቶዶክሳውያንም እንድታስቡ የሚፈለገው እንዲሆነ እንዲተደረግነ እንዲሃሉ እንዲሆነ የሚባለውን ነገር ከግለሰብ ለይተን ወደ ስርዓቱን ማሰብ ይጠይቀናል። ከስርዓት የመጣ ነው ይሄ። ከጥንት ጀምሮ ከ1960ዎቹ ጀምሮ የስርዓት ውጤት ነው። 1983ም የስርዓት ውጤት ነው። አሁንም እየተገፋችው የስርዓት ውጤት ነው። እየተገፋች ያለችው በስርዓት ምክንያት ነው። የሚገፋት፣ የሚበድላት፣ የሚያሰቃያት፣ የሚያወድማት፣ የሚያቃጥልበት፣ ልጆቿን የሚያሰቃይ የሚገልበት ስርዓቱ ነው። ስርዓቱ ባይሆንማ እንዲያትሆንም ነበረ። ይሄን ያህል 80 ዓመት ያህል አትገፋም ነበረ። አትገፋም በማያባራ ዓመት እስከ ዓመት ወር እስከ ወር የመከራ ጽዋን አትቀምስም ነበረ። ይሄ በስርዓቱ የመጣ ነው። ስርዓት የሚመለሰው በስርዓት ነው። ኦርቶዶክስ ጠልነት ስርዓት ሊታጎል ይገባል። ራሱን ሊያሻሽል ይገባዋል። እኛ ማንም ይግዛ ማንም ያስተዳድር ጭንቀት የለብንም። ኦርቶዶክስን ኢላማ ማድረግ የለበትም ነው። ከዚህ የተቆጠበ ሰው ያስፈልጋል። ቤተክርስቲያናችን እንዳትሞት እንዳትወድቅ ሁላችንም የማሰብ ኃላፊነት አለብን። ኃላፊነት የግድ ኦርቶዶክሳውያን ብቻ አይደለም። ሀገርም የሚወድ ሰው ሁሉ ማሰብ አለበት። አንድነትም የሚወድ ሰው ሁሉ ማሰብ አለበት። ሰላምን የሚወድ ሰው ሁሉ ማሰብ አለበት። ታሪክም የሚወድ ሰው ሁሉ ማሰብ አለበት። የሀገራችንን መበልጸግ ማደግ የሚፈልግ ሰው ሁሉ ማሰብ አለበት። በዚህ ያወቁ ቤተክርስቲያኑን ዋናውን አካሉን ግንዱን እየነቀነቁ ንብ አይረጋም። ቀፎ እየነቀነቀ ንብ አይረጋም። ባህር እየበጠበጠ ዝም ብሎ ሊሆን አይችልም። ማደፍረስ አይገባም። ቤተክርስቲያን አታደፍርሱባት የሚል መልእክት አለን። ለምን የጥቃት ኢላማ ሆነች? በእንዲህና በመሳሰሉት ነው። ክርስቲያኖች ሁላችንም ተገንዝበን ይሄንን ሐሳብ ልንመካከርበት ልንወያይበት ታውራፉ ልንል ይገባናል። እግዚአብሔር አምላካችን ሀገራችን ሰላም ያደርግልን።
ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ይጠብቅልን። በያለንበት ጸንተን ተግተን ሀገራችንን ቤተክርስቲያንን ተረድተን በተጋድሎ በመንፈሳዊ ሕይወት እንድንጸና እንድንኖር እግዚአብሔር አምላካችን ይፍቀድልን። ይቆየን። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን